ህልሜ ሐኪም መሆን ነበር። ነገር ግን ያንን ማድረግ ስላልቻልኩ እህቴ ተምራ ሐኪም እንድትሆን የእርሷን የትምህርት ወጪ ለመሸፈን በልብስ ፋብሪካ ውስጥ እየሰራሁ ነው። ሙቀቱ ሊቋቋሙት የማይቻል ቦታ ትምህርት ቤት መሄድ ሳይችሉ ከዚህ የተለየ ሌላ ህልምም ሆነ የወደፊት ተስፋ ሳይኖራቸው በየቀኑ በእንዲህ ያለ ሁኔታ ውስጥ ለመስራት ይገደዳሉ። ምንም አይነት መከላከያ ሳይኖራቸው በባዶ እግራቸው በዚህ እጅግ መርዛማ በሆነ ፈሳሽ ውስጥ ተነክረው ይሰራሉ። እስከ ምሽቱ 4 ሰዓት ድረስ እዚያ እሰራለሁ። ብዙ ጊዜ የምተኛው በሌሊት 7 ወይም 8 ሰዓት ላይ ነው። ፋብሪካ ውስጥ መስራት ከጀመርኩ ወዲህ እንቅልፍ በአግባቡ መተኛት ስላልቻልኩ እናቴ ትቆጣኛለች። በጭራሽ መተኛት አልቻልኩም። በዚህ ፋብሪካ ውስጥ የሚሰሩት ህፃናት ሲሆኑ እኛ በየልብስ መደብሮች የምናገኛቸው ታዋቂ ብራንዶች የምንለብሳቸው ቲሸርቶች መገኛ እንደነዚህ ያሉ ፋብሪካዎች ናቸው። ዛራ፣ ጉቺ፣ ለቪስ፣ በርበሪና ፕራዳ እንዲሁም እነዚህን መሰል የዓለማችን ዝነኛ የልብስ ብራንዶች መገኛ ሀገር ባንግላዴሽ ገብተናል። እኛ በረከሰ ዋጋ የገዛናቸው ልብሶች ሰራተኞች የሚከፍሉት የህይወት ዋጋ ከፍተኛ ነው። ምክንያቱም በምስሉ ላይ የምታያቸው ሰራተኞች በሙሉ ማለት ይቻላል ህፃናት ናቸው። ባንግላዴሽ በዓለም ላይ በብክለት ቀዳሚዋ ሀገር ናት። እዚህ ሰማዩ በጭስ የተሸፈነ አየሩ በብናዮች የተበከለ ነው። እንዲህ ባለ የአየር ብክለት ውስጥ መኖር የነዋሪዎችን የመኖር እድሜ በ7 ዓመት እንዲያጥር ያደርገዋል። በባንግላዴሽ ወንዞች ውስጥ በየቀኑ 350 ቶን ቆሻሻ ይደፋል። የመጠጥ ውሃም በውስጡ ባለው የኬሚካልና የአርሰኒክ መጠን ምክንያት መርዝ የመጠጣት ያህል ጎጂ ነው። በከተሞቹ ያለው የድምጽ ብክለት እጅግ ከፍተኛ ከመሆኑ የተነሳ ብዙ ሰዎች ለዘላቂ የመስማት ችግር ተጋልጠዋል። በአንድ ወቅት ፋሽን የቅንጦትና የጥቂቶች ብቻ መለያ ተደርጎ ይወሰድ ነበር። በ20ኛው ክፍለ ዘመን መገባደጃ ላይ ግን የቴክኖሎጂ ፈጠራ፣ የባህል ለውጥና ዓለም አቀፋዊነት ተዳምረው ሁሉንም ነገር ገለባበጡት። የልብስ ምርት ሂደትም በፍጥነት ወደ ኢኮኖሚያዊ ትርፋማነት ተቀየረ። ኩባንያዎች ገበያውን በአዳዲስ የፋሽን ውጤቶች ማጥለቅለቅ ጀመሩ። ይህም በየጊዜው የሚለዋወጡ ፈጣን የፋሽን ፍላጎቶችን ወለደ። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ ሰዎችም ማንነታቸውን ለመግለጽ ወይም መሆን የሚመኙትን ማንነት ለመላበስ ሲሉ የዘመኑን ፋሽን ለመከተል መሯሯጥ ጀመሩ። ፈጣኑና ግዙፉ የፋሽን ፋብሪካ የተመሰረተው በዚህ መንገድ ነው። ልክ በዚህ ወቅት ነው ባንግላዴሽ የተባለችው ሀገር የምዕራባውያንን የዘመናዊና የርካሽ ልብሶች ፍላጎት ለማርካት ቃል በመግባት ብቅ ያለችው። ባንግላዴሽ ልብሶችን ወደ ውጭ በመላክ ወይም ኤክስፖርት በማድረግ ከቻይና በመቀጠል ሁለተኛ ደረጃን ትይዛለች። ይህች ሀገር የዓለምን ከፍተኛ የልብስ ፍላጎት ለማሟላት ስትል የሀገሪቱን አጠቃላይ የማምረት አቅም በጨርቃጨርቅ ኢንዱስትሪ ላይ ብቻ እንዲያተኩር አድርገዋለች። ነገር ግን ይህ የተደረገው እጅግ ከፍተኛ በሆነ ዋጋ ነው። ዋጋውንም የሚከፍሉት የ21ኛው ክፍለ ዘመን አዲስ ባሪያዎች የሆኑት ምስኪን ሰራተኞች፣ ሴቶች፣ ወንዶችና ህፃናት ናቸው። በተጨማሪም ህሊናቢስ በሆኑ ኢንዱስትሪዎች በሚለቀቁ ኬሚካላዊ ቆሻሻዎች ሳቢያ ተፈጥሮ እየታመሰች መሬቱና ውሃውም ቀስ በቀስ እየተመረዘ ይገኛል። በህይወቴ ዘመን እንዲህ ያለ ነገር አይቻላውቅም። ወደ ፈጣኑ የፋሽን ፋብሪካ የምናደርገው ጉዞ የሚጀምረው የፋብሪካው መነሻ በነበረበት በቡሪጋንጋ ወንዝ ዳርቻ ነው። ይህ ወንዝ ዛሬ ላይ በፋሽን ፋብሪካ የተነሳ በዓለም ላይ ካሉ እጅግ በጣም ከተበከሉና መርዛማ ከሆኑ ወንዞች አንዱ ለመሆን በቅቷል። የባንግላዴሽ መንግስት እንደሚገምተው ከሆነ በየቀኑ ወደ 21000 ኩቢክ ሜትር የሚጠጋ ያልተጣራ የኢንዱስትሪ ፍሳሽ ቆሻሻ ወደዚህ ወንዝ ይለቀቃል። በዚህ አውዳሚ ብክለት ምክንያት በአካባቢው ያሉ የደሃ መንደር ነዋሪዎች ለከፋ የቆዳ የአንጀትና የመተንፈሻ አካላት በሽታዎች ተጋልጠዋል። የዳካ ከተማ ወደ 4 ሚሊዮን የሚጠጋ ህዝብ የሚኖርባቸው ከ5000 በላይ የደሃ መንደሮች ይገኛሉ። በጨርቃ ጨርቅ ኢንዱስትሪው ምክንያት የሚፈጠረው ብክለት በእነዚህ ሰዎች ህይወት ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። አሁን የምንገኘው በመላው ሀገሪቱ ካሉት ትልልቅ የደሃ መንደሮች አንዱ በሆነው በኮሬል ቡስቲ ውስጥ ነው።
እንደ እውነቱ ከሆነ እንደዚህ ያሉ ብዙ መንደሮች አሉ። ምክንያቱም ከ1990ዎቹ ጀምሮ የዳካ ከተማ ተለውጣለች ወይም ደግሞ ቅርጿን አጣለች ማለት ይቻላል። ከዚያን ጊዜ ጀምሮ የደሃ መንደሮች ተፈጠሩ። የጎጆ ቤቶችም በየቦታው ተገነቡ። ከተማዋም የሰራተኞች መናኸሪያ ሆነች። በሚሊዮን የሚቆጠሩ ሰዎች ምዕራባውያን የሚፈልጉትንና በየጊዜው እየጨመረ የመጣውን የልብስ ጥያቄ ለመመለስ ማለትም በዚህ ፋብሪካ ለመስራት እንጀራ ፍለጋ ወደ ከተማዋ ይጎርፋሉ። እነዚህ ሰራተኞች ዛሬ የሚኖሩት እንደዚህ ባሉ የፈራረሱ የቆርቆሮ ቤቶች ውስጥ ነው። ለእነዚህ ሰዎች ደህንነትና ንጽህና እንደ ህልም የራቁ ነገሮች ናቸው። በፋብሪካዎች ዙሪያ ያሉ የደሃ መንደሮችን ማግኘት አያዳግትም፣ ምክንያቱም በየቦታው ተሰራጭተው ይገኛሉ። ነገር ግን አንድ ለየት ያለ አካባቢ አለ። እርሱም የቆዳ ፋብሪካዎች የሚገኙበት ስፍራ ነው። ይህ ቦታ በዓለም ላይ ካሉ እጅግ መርዛማ ስፍራዎች አንዱ በመሆን አሳዛኝ ክብረ ወሰን ይዟል። እዚህ የሚዘጋጁት ቆዳዎች ወደ ተለያዩ የአውሮፓ ሀገራት በተለይም ወደ ጣሊያን የሚላኩ ናቸው። እንደነዚህ ያሉ የቆዳ ፋብሪካዎች በየቀኑ 6000 ኩቢክ ሜትር መርዛማ ፍሳሽና 10 ቶን የሚመዝን ደረቅ ቆሻሻ ወደ አካባቢው እንደሚለቁ ይገመታል። እዚህ ያሉት ሰራተኞች በሙሉ ያለምንም መከላከያ በባዶ እግራቸው በዚህ እጅግ መርዛማ ፈሳሽ ውስጥ ተነክረው ይሰራሉ። ይህ ፈሳሽ የሚወጣው በምስሉ ላይ ከምታዩአቸውና በቅባት በተሞሉ ቆዳዎች ከታጠሩት ትልልቅ ማሽኖች ነው። ቆዳው እንዲለሰልስና ለሽያጭ ከመቅረቡ በፊት ለሚከናወነው የመጨረሻ ደረጃ እንዲዘጋጅ ለ24 ሰዓት ያህል ከካልሲየም ዱቄትና ከሶዲየም ሳልፌት ጋር አብሮ እንዲሽከረከር ይደረጋል። ነገር ግን ይህ የሥራ ሂደት እጅግ በጣም መርዛማና አደገኛ ነው። በዚህ የፋሽን ፋብሪካ ውስጥ የሚሰሩት እነዚህ ሰዎች በጣም በቀላሉና በፍጥነት ይታመማሉ። እነዚህ በጣም ከባድና ኢሰባዊ የሥራ ሁኔታዎች ናቸው። እንዲህ ያለ ነገር አይቻላውቅም። እነዚህ ሰዎች በዚህ ማደጋቸውን ማሰቡ ደግሞ ይገርማል። Più mettiamo dentro questa polvere, più dà il colore alla pelle. ይህንን ዱቄት በጨመሩን ቁጥር የቆዳው ቀለም ይበልጥ ደማቅ እየሆነ ይሄዳል። በዚህም ለገበያ የሚሆን የተሻለና ማራኪ ምርት ይወጣል። በትክክል ዱቄቱን ካሳነስነው ግን ቀለሙ ያን ያህል ጎልቶ አይታይም። ባይመቸኝና ባልፈልገው እንኳ በህይወት ለመቆየት ስል ይህንኑ ለማድረግ ተገድጃለሁ። ምንም የለኝም፣ ባዶ እጄን ነኝ። ለዚህ ስራ የተዳረኩትም ለዚህ ነው። የማስተዳድረውና የምመግበው ቤተሰብ አለኝ። ለመኖር ደግሞ ገንዘብ የግድ ያስፈልገናል። ታዲያ ከዚህ ካልሆነ ገንዘብ ከየት አመጣለሁ? እነዚህ ሰራተኞች እንዲሁም በምስሉ ላይ እንድንቀርጻቸው ያልፈቀዱልኝ እነዚያ ህፃናት እድሜያቸው 50 ሳይሞላ ለሞት የታጩ ናቸው። ለሰው ልጅ እጅግ አደገኛና መርዛማ የሆኑ ኬሚካሎችን በየቀኑ ወደ ውስጥ ስለሚተነፍሱ ህይወታቸው ገና በለጋነታቸው እንዲቀጠፍ ተፈርዶባቸዋል። ከሥራ ኃላፊዎቹ አንዱ አሁን ያየነው ቆዳ ተቀነባብሮ ወደ ውብና ማራኪ ጫማዎች ወደሚለወጥበት ወደ ላይኛው ፎቅ ይወስደናል። እዚህም ቢሆን በርካታ የሰራተኞች ልጆች ይገኛሉ። እንዲያውም ልክ ከጀርባዬ አንድ በጣም ህፃን የሆነ ልጅ አለ። ይህ ሰው እየነገረኝ ያለው ይህ ህፃን አሁን በእጆቹ እየለጠፈው ያለው ጫማ ጣሊያን ውስጥ በእጅ የተሰራ የሚል ታፔላ ተለጥፎበት ለገበያ እንደሚቀርብ ነው። አሁን በእጅ የተሰራ መሆኑ እውነት ነው። ነገር ግን የተሰራው በዚህ ህፃን እጅ ነው። የተሰራውም በባንግላዴሽ ምድር ሁሉንም ሰብአዊ መብቶች በጣሰ የህፃናት ጉልበት ብዝበዛ ነው። የሚገርመው ደግሞ ይህ ህፃን አሁን ጫማ ለመለጠፍ እየተጠቀመበት ያለው ሙጫ ወይም ማስቲሽ ከዚህ ፋብሪካ ቅጥር ግቢ ውጭ እንደ አደንዛዥ ዕፅ ማገልገሉ ነው። ይህ ሙጫ በአብዛኛው በጎዳና ተዳዳሪ ህፃናት ዘንድ ጥቅም ላይ ይውላል። እዚህ የሚሰሩ ህፃናትና አንዳንድ ተላላ ሰራተኞች ሙጫውን ሰርቀው ለሌሎች ህፃናት ይሸጡታል። ልጆቹም እንደ አደንዛዥ ዕፅ ይጠቀሙበታል። ይህም ለአንጎላቸው የማይድንና ሊጠገን የማይችል ከፍተኛ ጉዳት ያደርስባቸዋል። ነገር ግን በእነዚህ ቦታዎች እውነታው ከቃላት በላይ የከፋ ነው። ያ ህፃን ጫማዎችን ሲያጣብቅ የነበረበትን ፋብሪካ ገና አሁን ለቀን ወጣን። አሁን በፊቴ ካለው ህፃን በፋብሪካ ውስጥ የሚጠቀሙበትን ያንኑ ማጣበቂያ ማስቲሽ ሲጠቀመው ይታየኛል። Cosa farei per un po' di riso? ለጥቂት ሩዝ ስል ምን የማላደርገው ነገር አለ? ጉሮሮዬ በጣም አመመኝ። ሩዝ እፈልጋለሁ። የምፈልገው ጥቂት ሩዝ ብቻ ነው። Vorrei solo un po' di riso.
የዋና ከተማዋ ጥንታዊ ክፍል በሆነችው ኦልድ ዳካ ውስጥ የሚገኙት በሺዎች የሚቆጠሩ ፋብሪካዎች መካከል ወደ አንዱ ዘልቄ መግባት ችያለሁ። እዚህም ያለው ሁኔታ ያው ነው፣ እጅግ አስከፊ። በዚህ ፋብሪካ ውስጥ በደርዘን የሚቆጠሩ ህፃናት በምርት ሂደት ውስጥ በተለይም ሸሚዞችን በመስፋት ስራ ላይ ተሰማርተው ይገኛሉ። እዚህ መሬት ላይ ቁጭ ብለው እንደምትመለከቱት ገና የ10 ዓመት ዕድሜ ያላቸው ህፃናት በስራ ተወጥረዋል። እዚህ የምትመለከቷቸው አብዛኞቹ ሰራተኞች ህፃናት ናቸው። የሚገርመው ነገር በልብስ ስፌት ኢንዱስትሪ ውስጥ ህፃናት በብዛት ተመራጭ መሆናቸው ነው። ምክንያቱም እነሱ ከትልልቆች ይልቅ እጅግ ጥንቁቆችና ታጋሾች ናቸው። በዚህ ፋብሪካ ውስጥ በአሁኑ ሰዓት የምናያቸው ወንድ ህፃናትን ብቻ ነው። ሴቶቹ ህፃናት ደግሞ በኋላ ላይ የማያስፈልጉ ክሮችንና ልብሶችን የማስወገዱንና የማጠናቀቁን ስራ ይሰራሉ። እዚህ ያለው ሙቀት እስከ 40 ዲግሪ ሴንቲግሬድ ይደርሳል። እነዚህ ምስኪኖች ግን በየቀኑ በዚህ አስከፊ ሁኔታ ውስጥ ህይወታቸውን ይገፋሉ። እኛ በየቀኑ የምንለብሳቸው ልብሶች እንዲህ ባሉ አስከፊና ዘግናኝ ሁኔታዎች ውስጥ እንደሚመረቱ ፈጽሞ የገመታችሁ አይመስለኝም። እስካሁን የተመለከትነው ግን ከዚች ሀገር የፈጣን ፋሽን ንግድ እጅግ በጣም ጥቂቱን ብቻ ነው። ለዚህም ዋነኛ ምክንያት የኛ የማይጠግብ የመግዛት አባዜ እንዲሁም ርካሽና ለረጃጅም ጊዜ የማይቆዩ ልብሶችን ለማግኘት የምናደርገው ግፊት ነው። ይህንን ፍላጎት ለማርካት ሲባል ባንግላዴሽ እንደነዚህ ያሉ ወደ 5000 የሚጠጉ ግዙፍ ፋብሪካዎችን ገንብታለች። በእነዚህ ፋብሪካዎች ውስጥ በሚሊዮን የሚቆጠሩ ሰዎች በተለይም ሴቶችና ህፃናት ልክ እንደ ስፌት ማሽኖች ሁሉ እነርሱም የማሽኑ አንድ አካል እስኪመስሉ ድረስ ተገደውና ተሰልፈው ይሰራሉ። አብዛኛውን ጊዜ እንዲህ ያሉ ፋብሪካዎች ለካሜራ እይታ ዝግ ናቸው። በተለይም እንደ አውሮፓውያን አቆጣጠር ሚያዝያ 24 ቀን 2013 ዓመተ ምህረት በደረሰው የራና ፕላዛ አሰቃቂ እልቂት ምክንያት ክልከላው ይበልጥ ጠንክሯል። በወቅቱ ከዚህ ጋር ተመሳሳይነት ያለው ግዙፍ ህንጻ ተደርምሶ ከ1100 በላይ የጨርቃጨርቅ ሰራተኞች ህይወታቸውን አጥተዋል። ያ አሳዛኝ ክስተት የምዕራባውያኑ ዓለም ለሚለብሰው እያንዳንዱ ልብስ የሚከፈለውን እውነተኛ የህይወት ዋጋ ለመጀመሪያ ጊዜ በድንጋጤ እንዲንገነዘብ ያደረገ ነበር። ከረጅም ድርድርና ማግባባት በኋላ ግን የዚህ ፋብሪካ ኃላፊዎች ከህንጻው ክፍሎች አንዱን ሊያሳዩን ተስማምተዋል። ወደዚህ ተቋም ዘልቆ መግባት መቻላችን እንደ ታምር የሚቆጠር ነው። ምክንያቱም የጨርቃጨርቅ አምራቾችና የፋብሪካ ባለቤቶች ጋዜጠኞችም ሆኑ ካሜራዎች ወደ ግቢያቸው እንዲገቡ ፈጽሞ አይፈቅዱም። ለዚህም ዋነኛ ምክንያት ከራና ፕላዛው እልቂት በኋላ የዓለም ሁሉ ትኩረት እዚህ ባንግላዴሽ ዳካ ከተማ ላይ ማራፉ ነው። ይሁን እንጂ ይህ ሁሉ ክትትልም ቢሆን በቂ አልሆነም። ምክንያቱም በክፍሉ ሌላኛው ጫፍ አሁንም ህፃናት በተለይም ሴቶች ልጆች በስራ ላይ ተጠምደው ተመልክተናል። ሆኖም ወደ እነሱ እንድንቀርብ አይፈልጉም። ይልቁንም ሁልጊዜ ትኩረታችንን ወደዚህኛው ወገን ብቻ እንዲሆን እየመሩን ነው። በምስል ልንቀርጸውና በሰነድ ልናስቀረው የምንችለው ይህንን የህንፃውን አንድ ክፍል ብቻ ነው። ነገር ግን ቀደም ብዬ እንደነገርኳችሁ በዚያኛው በተከለከለው ወገን እኛ የልብስ ሱቆች ገዝተን ደጋግመን የምንለብሳቸውን ልብሶች በመስፋት ላይ የተጠመዱ ህፃናት አሉ። እዚህ ከሚሰሩት መካከል አብዛኞቹ ከገጠርና ከሀገሪቱ እጅግ ድሃ ከሆኑ አካባቢዎች የመጡ ወጣት ሴቶች ናቸው። በእርግጥም ገና በለጋ ዕድሜያቸው ቤተሰቦቻቸውን ጥለው የሚሰደዱት በዓለም ላይ እጅግ ዝቅተኛ ለሆነውና በሰዓት 20 ሳንቲም ብቻ ለሚከፈል ደሞዝ ሲሉ ነው። ነገር ግን እዚህ የመጣሁት ስለ ፈጣኑ የፋሽን ፋብሪካ ተጨማሪ ጥናት ለማድረግ አይደለም። የዚህ ጉዞዬ እውነተኛ ዓላማ ከዚህም በበለጠ የሚከብድ ነው። ይሄውም በእነዚህ ፋብሪካዎች ውስጥ የሚማቅቁትን ህፃናት ፈልጎ ማግኘትና የልባቸውን ታሪክ ማዳመጥ ነው። ለቀናት ካደረግነው ከፍተኛ ጥረት በኋላ ለአካባቢው ማህበረሰብ በምትሰራ አንዲት ሴት እገዛ ጁኢን ማግኘት ቻልን። ጁኢ ቤተሰቦቿን ለመደገፍ ስትል ለረጅም ጊዜ በፋብሪካዎች ውስጥ የሰራች ገና የ12 ዓመት ብላቴና ስትሆን እጅግ ቅንና ተወዳጅ ታዳጊ ናት። ይህ ደግሞ ማብሰያ ቤታቸው ነው። እዚህ ያበስላሉ፣ ምግባቸውንም እዚህ ያከማቻሉ። በቤታቸው ውስጥ መመልከት እንደቻልነው አይጦች ዝር እንዳይሉ ለመከላከል የተደረጉ መከላከያዎች አሉ። ሌላው የእነዚህን ህፃናት የኑሮ ፈተና እንድረዳ ያደረገኝ አስገራሚ ነገር አልጋው በጡቦች ከፍ ተደርጎ መሰራቱ ነው። ይህም ከአልጋው ስር ያለውን ክፍት ቦታ እንደ መጋዘን ለመጠቀም ብቻ ሳይሆን
ድንገት ጎርፍ ሲመጣና ውሃ ወደ ቤት ሲገባ አልጋው ላይ እንዳይደርስ ለመከላከል ነው። ጡቦቹ የተደረደሩት ለዚህ ነው። እርግጥ ነው የኑሮ ሁኔታው እጅግ አስቸጋሪና አስተማማኝ ያልሆነ ነው። ሆኖም በዚህ አካባቢ ያሉ የፋብሪካ ሰራተኞች ሁሉ የሚኖሩት በዚህ መሰል ሁኔታ ውስጥ ነው። ወደዚህ ቤት ገብተን የጁኢን አስገራሚ ታሪክ ለመስማት እድሉን ማግኘታችን ትልቅ ነገር ነው። ምክንያቱም የእሷ ህይወት ፋብሪካዎች ውስጥ የሚማቅቁ የብዙ ሺህ ህፃናት ታሪክና ነጸብራቅ እንደሆነ እርግጠኛ ነኝ። Sono io. Questa è mia sorella minore. ይችኛዋ እኔ ነኝ። ይች ታናሽ እህቴ ናት። ያ ደግሞ ወንድሜ ነው። እዚህ ከማን ጋር ነው የምትኖሪው? እኔና እህቴ እዚህ አልጋው ላይ እንተኛለን። ወላጆቼ ደግሞ ወለል ላይ ነው የሚተኙት። ወላጆችሽ አሁን የት ናቸው? እናቴ ልብስ ፋብሪካ ናት። አባቴ የት እንዳለ አላውቅም። አሁን ለምን ትምህርት ቤት አልሄድሽም? እናቴ እዳ ስላለባት ትምህርት ለማቆም ተገደድኩ። 5ኛ ክፍል ስገባ በጣም ደስተኛ ነበርኩ። ብዙ ጓደኞች ነበሩኝ። አብረን እንቀልድና እንጫወት ነበር። አሁን ግን ያ ሁሉ ቀርቷል። በጣም ናፍቆኛል። በገንዘብ ችግር ምክንያት ብቻ ነው ስራ የጀመርኩት። አክስቴ ወደ ቤት ገንዘብ እንዳመጣ ስራ እንድሰራ መከረችኝ። ከዚያም ፋብሪካ ወሰዱኝ። በቀን 4 ዩሮ ያህል አገኛለሁ። በመጀመሪያ አካባቢ ስራውን ወድጀው ነበር። አሁን ግን ሁልጊዜ ድካም ይሰማኛል። ምክንያቱም በየቀኑ ያለ ረፍት ቀኑን ሙሉ እሰራለሁ። ለመጀመሪያዎቹ 5 ወራት ተቋቁሜው ነበር። አሁን ግን በጣም ብቸኝነት ይሰማኛል። አልወደድኩትም። እዚያ እስከ ምሽቱ 4 ሰዓት እሰራለሁ። ብዙ ጊዜ የምተኛው ከሌሊቱ 7 ወይም 8 ሰዓት ነው። ጁኢ ትልቁ ህልምሽ ምንድነው? ትምህርቴን የመቀጠል እድል ቢኖረኝ ኑሮ ጥሩ ስራ ይዤ ወላጆችን መርዳትና ራሴን መቻል እችል ነበር። ቤተሰቦቼም ከችግር ማዳን እችል ነበር። ነገሮች በዚያ መንገድ ቢሄዱልኝ ደስ ይለኝ ነበር። ግን እንዳለመታደል ሆኖ ነገሮች ሌላ ሆኑብኝ። ህልሜ ሐኪም መሆን ነበር። ነገር ግን ያንን ማድረግ ስላልቻልኩ እህቴ ተምራ ሐኪም እንድትሆን የእሷን የትምህርት ወጪ ለመሸፈን በልብስ ፋብሪካ ውስጥ እየሰራሁ ነው። Salvare la mia famiglia. Sarebbe stato bello se fosse andata così. እንዴት አንዲት የ12 ዓመት ታዳጊ ገና በለገነቷ እንዲህ እጣ ፈንታዋን አሜን ብላ ተቀብላ ህልሞቿን መቼም እንደማይሳኩ ልታውቅ ትችላለች። በእርግጥም ይህ ፍትሃዊ አይደለም። ጁኢ መጻኢ ዕድላቸው ተሰርቆ በፋብሪካዎች ውስጥ ለብዝበዛ ከተዳረጉት በሚሊዮን ከሚቆጠሩ ህፃናት መካከል አንዷ ናት። ቁጥሩ እጅግ ግዙፍ ከመሆኑ የተነሳ በዚህ ሁኔታ ውስጥ የሆነ ለውጥ ይመጣል የሚል ተስፋ ሊመለምን ይችላል። ሆኖም ግን በዓለም ዙሪያ ያሉ ደግ ሰዎችን ልግስና በማስተባበር እነዚህ ታዳጊዎች ህፃን የመሆን መብታቸውን ማስመለስ እንደሚቻል በማይናወጥ ቁርጠኝነት የሚያምንና የሚሰራ አካል አለ። ACCA ውስጥ አክሽን ኤድ ከተሰኘው የሰብአዊ መብት ተሟጋች ድርጅት ኃላፊዎች ጋር የመገናኘት እድል ገጠመኝ። ይህ ድርጅት በርቀት የመርዳት ወይም ሪሞት አዶፕሽን መርሃ ግብሮችን በመዘርጋት እንደ ጁኢ ያሉ ህፃናት የሚሹትን ድጋፍ እንዲያገኙ ያደርጋል። ይህ ድጋፍ ትምህርትንና ሕክምናን ብቻ ሳይሆን ከደረሰባቸው የብዝበዛ ጠባሳዎች እንዲያገግሙ የሚያስችል መሰረታዊ የስነ-ልቦና ድጋፍም ያካትታል። ይህ በጎ ተግባር ደስተኛ መኖሪያ ወይም ሃፒ ሆም በሚባለውና ለጎዳና ተዳዳሪ ህፃናት መጠለያ በሆነው ማዕከል ውስጥ የሚከወን ሲሆን ህፃናቱ እዚያ ሙሉ የደህንነት ስሜት ተሰምቷቸው የስቃይ ታሪካቸውን ወደ ተስፋና ወደ አዲስ ህይወት የሚለውጡበት ስፍራ ነው። Se non fossi venuta qui. እዚህ ባልመጣ ኑሮ አሁን በእርግጠኝነት እዚያ ፋብሪካ ውስጥ እሰራ ነበር፣ ወይም ደግሞ እንደ እናቴ የሰው ቤት በማጽዳት እሰማራ ነበር። ብዙ ደሃ ህፃናት ምግብ ሲለምኑ ያለው ይህም በጣም ያናድደኛል። ነገር ግን ምንም ማድረግ አልችልም። ይህ ቦታ ባይኖር ኑሮ እኔም እንደነርሱ ህይወቴ ያበቃለት ነበር። እዚህ ሁሉንም የዕለት ምግቦች መመገብ እችላለሁ። በፊት እንዲህ አልነበረም። እዚህ የሚመግቡኝና ደህንነቴን የሚከታተሉኝ እህቶችና ጓደኞች አሉኝ። ከዚህ በፊት ማንም አይንከባከበኝም ነበር። የቤት ጥሩ ስሜት እንዲሰማኝ ያደርገኛል። ያለፈው ህይወቴ በጣም አስከፊ ነበር። ሁሉም እዚህ መጥተው እንደኔ ሰላም እንዲሰማቸውና መማር እንዲችሉ እመኛለሁ። እኔም በፊት አልቻልኩም ነበር። አሁን በውጭ ያሉት ህፃናት መማር አይችሉም። እዚህ በጣም ብዙ እርዳታ አግኝቻለሁ። ስለዚህ እኔም እነሱን መርዳት እፈልጋለሁ። Che vorrei arrivasse anche a loro. ፋብሪካውን ለቅቄ ከመሄደ በፊት ባንግላዴሽ የአክሽን ኤድ አንዷ የስራ ኃላፊ የሆነችው ሳንጂዳ በርቀት ድጋፍ ከሚያገኙት ህፃናት ጋር ልዩ ጊዜ እንድናሳልፍ ትፈልጋለች። ይህም ያለምንም ቅድመ ሁኔታ የሚወዷቸው የራቀ ጓደኛ ማግኘታቸውን ለእነሱ ምን ትርጉም እንዳለው እንድንገነዘብ ለማድረግ ነው። Cosa stai disegnando, Mim? ጁኢ ምን እየሳልሽ ነው? ይህ ምንድነው? ቤት ነው። ይሄስ?
ይህ ከሩቅ የሚረዳኝ ጓደኛዬ ነው። ይሄስ ማን ነው? እኔና እህቴ ነን። ምን እያደረጋችሁ ነው? እየሳልን ነው። ታውቃላችሁ፣ ይህ ተራ ስዕል አይደለም። ይህ እምነት ነው። በሷና በሩቅ ሆኖ በርቀት ድጋፍ በሚረዳት ጓደኛዋ መካከል ያለ ጠንካራ ትስስር ነው። እነዚህ ህፃናት የመሳል የመማርና ትምህርት ቤት የመሄድ እድል አግኝተዋል። ነገር ግን ይህ እድል የሌላቸው እጅግ በጣም ብዙ ህፃናት እንዳሉ ታውቃላችሁ። እኛ እዚህ ለሚገኙ ህፃናት ሁሉ አስተማማኝና ሰላማዊ ቦታ ለመፍጠር እንጥራለን። የአክሽን ኤድ እና የኔ የግል ተልዕኮ አንድም ህፃን ወደ ኋላ እንዳይቀር ማድረግ ነው። ድጋፋችንን የሚሹ ህፃናት ካሉ ለማየት በየቀኑ እያንዳንዱን በር እናንኳኳለን። ባያችኋቸው ፋብሪካዎች ውስጥ ህፃናት ለምግብ ብቻ ሲሉ ልክ እንደ ማሽን ተቆጥረው መስራታቸው በፍጹም ተቀባይነት የለውም። ለእነሱ የተሻለና ደስተኛ ህይወት መስጠት የኛ ኃላፊነት ነው። nostra responsabilità dargli una vita buona e felice. ዛሬ የተመለከትነው ከምንለብሳቸው የሚያብረቀርቁና ዘመናዊ ልብሶች በስተጀርባ ያለውን መራር እውነት ነው። በሱቆች መስኮት ላይ ተሰቅለው የምናያቸው ማራኪ ልብሶች ዋጋቸው በገንዘብ ሲለካ አነስተኛ ሊመስለን ይችላል። ነገር ግን ለእነዚህ ልብሶች የሚከፈለው እውነተኛ ዋጋ የህፃናት እንባ፣ የጠፉ ህልሞችና የተቀጠፉ ለጋ ህይወቶች ናቸው። የ12 ዓመቷ ጁኢ የሐኪምነት ህልሟን አጥታ በፋብሪካ ጭስ ውስጥ ስትማቅቅ የነበረው እኛ ፋሽን ብለን የምንጠራውን ጥም ለማርካት ነው። እሷና መሰሎቿ እኛ በረከሰ ዋጋ በምንገዛቸው ልብሶች ውስጥ የራሳቸው ውድ ህይወት እየሰፉ ይገኛሉ። ነገር ግን ታሪኩ በዚህ ብቻ ሊያበቃ አይገባም። የምንገዛው እያንዳንዱ ልብስ ከየት መጣ፣ ማን ሰፋው በሚል ጥያቄ ላይ የምናነሳው ጥቃቅን ጥያቄ በአንድ ህፃን ህይወት ላይ ትልቅ ለውጥ ሊያመጣ ይችላል። ያስታውሱ፣ ፋሽን ውበት የሚኖረው ሰብአዊነትን ሳይረግጥ ሲቀር ብቻ ነው። ጁኢና መሰሎቿ ማሽን ሳይሆኑ መጫወትና መማር የሚገባቸው ህፃናት ናቸው። ለዛሬ ያዘጋጀንላችሁ ዝግጅት ይህን ይመስል ነበር። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካሙን ሁሉ ተመኘሁላችሁ። ሃይማኖት ምናለ ነበርኩ።